ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ለዳታቤዝ በጣም ወሳኝ የሆነውን ማይክሮሶፍት አክሰስን ሙሉ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከዜሮ ጀምረን ሪፖርት እስከማድረግ ያለውን ስቴፕ አብረን እንመለከታለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። በዚሁ አጋጣሚ እዚህ ጋር እንደምትመለከቱት እንዴት አድርጋችሁ ነፃ ፊልም ማውረድ እንደምትችሉ ከስልክ ላይ ሰርች የላችሁ ነበር፣ ዋርኒንግ ሰጥቶኛል። ስለዚህ ቻናሉን ላይክ በማድረግ እንደዚሁም ሰብስክራይብ በማድረግ ልታግዙ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ለመከታተል ግልጽ እንዲሆንላችሁ እዚህ ጋር እንደምትመለከቱት በፓወርፖይንት መልክ አዘጋጅቼላችኋለሁ። 10 ፔጅ አካባቢ ነው። ይህንን ቴሌግራም ላይ ማስቀምጥላችኋለሁ። ከዛ ላይም መከታተል ትችላላችሁ ማለት ነው። ስለዚህ ቀጥታ ከመጀመራችን በፊት አሁን እዚህ ጋር የምትመለከቱት ዋት ኢዝ ማይክሮሶፍት አክሰስ ይላል። በዋናነት የምናተኩረው ፕራክቲካል የሆነው ነገር ላይ ነው። ይሄኛውን እንደ መግቢያ ነው እዚህ ጋር በእንትን ያዘጋጀውላችሁ። በአጭሩ አሁን ትርጉሙን ብንመለከተው ማይክሮሶፍት አክሰስ የማይክሮሶፍት ኦፊስ ፕሮዳክት ነው። እዚህ ጋር እንደምታዩት ሪሌሽናል ዳታቤዝ ማኔጅመንት ሲስተም ነው ማለት ነው። ስለዚህ እናንተ ጋር የምትመዘግቧቸው የተለያዩ ሊስቶች ይኖሯችኋል። አንዱን ከአንዱ እየያዛችሁ በጣም በቀላሉ ለማግኘት የሚያግዘን ነው። ልክ ዳታቤዝ ላይ ስኩዌልን የተለያዩ ነገሮችን እንደምንጠቀሙ ማለት ነው። ስኩዌልን ከዚህም በፊት ቪዲዮ ሰርቼላችሁ ነበረ። ዋና ጥቅሙ ደግሞ እዚህ ጋር ተቀምጦላችኋል። አንደኛ ስቶር ላርጅ አማውንት ኦፍ ስትራክቸር ዳታ ነው። ብዙ ሊሆን ይችላል ዳታችሁ፣ ነገር ግን ስትራክቸር በሆነ መልኩ ያስቀምጥላችኋል። ፎርሞችን ክሬት ማድረግ ትችላላችሁ። አንዴ ከተዘጋጀላችሁ በኋላ ለምሳሌ የስራ ቦታ ከሆነ የምትመዘግቧቸው ተማሪዎች የተለያየ ነገር ካላችሁ ፎርሙ አንዴ ከተዘጋጀ እዛ ላይ በቀጥታ መሙላት ብቻ ነው የሚጠበቅባችሁ። በተመሳሳይ ደግሞ ኳየሪዎችን ማዘጋጀት ይቻላል። አሁን ኳየሪ ስንል ሰርች የሚደረጉ ነገሮች ካሏችሁ ብዙ ዳታ ቢኖራችሁ ለምሳሌ ከዛ ውስጥ የምትፈልጉትን ሰው በስም በአይዲ በተለያየ ነገር ሰርች እያደረጋችሁ በጣም በቀላሉ ማውጣት ትችላላችሁ ማለት ነው። ሌላው ጥቅሙ ደግሞ ሪፖርቶችን ጀነሬት አድርጋችሁ ማውጣት ትችላላችሁ። ፕሪንት ማድረግ፣ ሼር ማድረግ ይቻላል። እነሱም ሁሉንም በተግባር እያየናቸው ነው የምንሄደው። ሌላው ደግሞ ቤዚክ የሚባሉ ኮምፖነንቶች አሉት ማወቅ ያለባችሁ ዳታ ቤዝ ላይ ወይም ደግሞ ማይክሮሶፍት አክሰስን ስንጠቀም ማለት ነው። አንደኛው ቴብል ነው። ቴብላችን አሁን በዋናነት ምንድነው? ዳታዎቻችንን ስቶር የምናደርግበት ወይም የምናስገባበት ቦታ ማለት ነው። ወይም ልክ እንደ ኤክሴል ላይ እንዳለው ስፕሬድሺት ወይም ደግሞ ሽቱ ልታዩት ትችላላችሁ። ሌላው ደግሞ ፎርም ነው። ፎርም ደግሞ የተለያዩ እንትኖችን ዳታዎችን የምናስገባበት ኤዲት የምናደርግበት ቦታ ነው። ኳየሪ ቅድምም ለማየት ሞክረናል። ሰርች የምናደርግበት እንደዚሁም ፍሊተር የምናደርግበት ቦታ ነው። መጨረሻ ላይ ደግሞ ሪፖርት እና የተለያዩ ሞንትሮች አሉ ማለት ነው። በዋናነት ግን እስከ ሪፖርት ያለውን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያ ስቴፓችን የሚሆነው አሁን ማይክሮሶፍት አክሰስን መክፈት ነው። ለመክፈት በጣም ቀላል ነው። ሰርች አድርጋችሁ መክፈት ይቻላል። በተለያየ መንገድ ልከፍቱ ትችላላችሁ። እናንተ እዚህ ጋር ያለውን ነገር መከታተል ትችላላችሁ። አሁን ከፍቼ ላሳያችሁ። ከዚህ ልውጣና ምንድነው የምታደርጉት? አሁን ማይክሮሶፍት ኦፊስ ካላችሁ አብሮ ነው የሚወርደው። እኔ ጋር እንደምታዩት አሁን ከስር አስቀምጨዋለሁ። ይሄውና ማይክሮሶፍት አክሰስ ይላል። እናንተ ግን የመጀመሪያችሁ ከሆነና ፊት ለፊት ከሌላችሁ እዚህ ጋር ትመጣላችሁ፣ ስታርት ሜኑ ዋጋ፣ ከዛ ሌፍት ክሊክን ትነካላችሁ። በመቀጠል ሁሉም አፖች እዚህ ይመጣሉ። ካልመጡ እዚህ ጋር ትመጡና ኦል የሚል አለ። ኦል የሚለው ላይ ክሊክ ታደርጋላችሁ፣ ትነካላችሁ። ከዛ በአልፋቤት አሁን ኤቤት ስለሆነ አክሰስን ከላይ ማግኘት ይቻላል። ካልሆነ ደግሞ ሰርች ማድረግም ትችላላችሁ። ለምሳሌ እዚህ ጋር ልምጣና አክሰስ በኤ ነው የሚጀምረው። ኤ ቤቶች እንዳለ መጥተዋል። ከዛ በኋላ ቀጥታ ከዚህ መክፈት ይቻላል። ሁልጊዜ ግን ሰርች እንዳታደርጉ ከስር እንዲቀመጥላችሁ ልክ እንደኔ ማለት ነው። እላው ላይ ትመጡና ራይት ክሊክ፣ ከዛ በኋላ ፒንቱ ታስክ ባር የሚል ካገኛላችሁ እሱን መንካት ነው። እንደምታዩት ነው ፒን ስላደረኩት ፒን ነው የሚለው። ፒን ስትሉት ከስር ይቀመጣል። ስለዚህ በእነዚህ በተለያዩ መንገዶች መክፈት ይቻላል። ሰርች ማድረግም ትችላላችሁ። ለምሳሌ ሰርች ማድረጊያው ጋር ልምጣና አክሰስ ብዬ ሰርች ማድረግም ቀጥታ ይመጣል። ስለዚህ ከዚህ መክፈት ይቻላል ማለት ነው። አሁን እየከፈትኩት ነው። ልክ ስከፍቱት ወደዚህ ነው የሚያመጣችሁ። የኛው ባክስቴጅ ይባላል ከጀርባ ያለው ማለት ነው። አሁን ያለው እንደምታዩት ሆም ላይ ነው። እዚህ ጋር ብላንክ ዳታቤዝ አለ። አዲስ መክፈት ስትፈልጉ የተዘጋጁ ቴምፕሌቶችን ከፈለጋችሁ ደግሞ እዚህ ጋር የምታዩዋቸው በጣም ብዙ አማራጮች አሉ። ከነዚህም በተጨማሪ ሞር የሚል አለላችሁ። ለምሳሌ ሞር ቴምፕሌት የሚለው ውስጥ ብትገቡ ደግሞ ሌሎች አማራጮችን ማግኘት ይቻላል ማለት ነው። ወደታች ወረድ እያላችሁ ማየት ይቻላል። ለምሳሌ ፐርሰናል ኮንታክት ማኔጀር ይላል። ከዛ ይሄንን ወስዳችሁ ኤዲት ማድረግ ብቻ ነው፣ ወይም ሰርች ማድረግም ይቻላል። ለምሳሌ እዚህ ጋር ልምጣና ስቱደንት ልበለው፣ የተማሪዎች እንትን የምመዘግበት ከሆነ ማለት ነው። ሰርች እያደረገልኝ ነው፣ አግኝቻለሁ። ስለዚህ ይሄን ክሊክ አድርጌ እወስደዋለሁ። ካልፈለጋችሁ ደግሞ ባክ ትላላችሁ። እንደምታዩት አዲስ ቦታ ላይ ነው ያለነው። ሆም ስትሉት ወደዚህ ነው የሚያመጣችሁ። ከዚህ በፊት የሰራችኋቸው ደግሞ እዚህ ጋር ይደረደራሉ።
ለምሳሌ እኔ ከዚህ በፊት በተለያየ ጊዜ የሰራኋቸው ናቸው። ሁልጊዜ ማግኘት የምትፈልጉት ካለ ደግሞ ፋቮራይት ወይም ፒን ውስጥ ማስቀመጥ ይቻላል። ለምሳሌ ይሄኛውን ብትነኩት ካሁን በኋላ እዚህ ውስጥ ብገባ የመረጥኩትን ብቻ ማግኘት እችላለሁ ማለት ነው። ልክ ፒን እንደማድረግ ማለት ነው። ሁሌ ለማግኘት እንዲመቻችሁ ያግዛችኋል ይሄኛው። ከዚህ በፊት ደግሞ ተሰርቶ የተቀመጠ ማምጣት ከፈለጋችሁ ኦፕን ይላል። ኦፕንን ትነካላችሁ። ከዛ ያስቀመጣችሁበት ቦታ ጋር መሄድ ነው። ለምሳሌ ዚስ ፒሲ የሚለው ጋር ካለኝ ወይም ያስቀመጥኩት ካለ ሄጅ ያመጣለሁ ማለት ነው። እዚህ ጋር ካሉት ውስጥ መክፈት ከፈለጋችሁ ቀጥታ ላያቸው ላይ ክሊክ እያደረጋችሁ መክፈት ትችላላችሁ። አሁን ግን አዲስ እንክፈት። እዚህ ጋር እንምጣና ብላንክ ዳታቤዝ ይላል። ክሊክ እናድርግበት። እንደምታዩት ተከፈተ። ከዛ በኋላ እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ ማለት ነው። የድርጅታችሁን ስም ሊሆን ይችላል ወይም የራሳችሁን የግል ነገርም ከሆነ እሱ መጻፍ ትችላላችሁ። ለምሳሌ ይሄን ስሙን ልቀይረውና ላሳያችሁ። ማጥፋት ይቻላል ወይም መርጣችሁ የራሳችሁን ደስ ያላችሁ መጻፍ ይቻላል። አድናቆት ቲዩብ ኦንላይን ኮርስ ብየዋለሁ። ከዛ ክሬት እለዋለሁ ማለት ነው። በቀጥታ ክሬት አደረገልኝ። ከላይ መታችሁ ብታዩት አሁን ስሙ አድናቆት ቲዩብ ኦንላይን ኮርስ ይላል። በዚሁ አጋጣሚ መሰረታዊ የኮምፒውተር ስልጠና መማር የምትፈልጉ ኦንላይን ላይ ማለት ነው ኮምፒውተር፣ ማይክሮሶፍት ኤክሴል፣ ፓወርፖይንት እንደዚሁም ደግሞ ማይክሮሶፍት ወርድ ዩቲዩብ ላይ ከገባችሁ በኋላ እዚህ ጋር የምታዩት የቴሌግራም አድራሻ ወይም ከስራ አስቀምጥላችኋለሁ። በዛ ገብታችሁ መማር ትችላላችሁ። በዙም ነው። ዙም አጠቃቀም ደግሞ ትንሽ እንትን የሚላችሁም ካለ ከሁለት ቀን በፊት የለቀኩት አለ ማለት ነው። እዚህ ጋር የምታዩት ይሄንን እያያችሁ እየገባችሁ መመዝገብም ትችላላችሁ ማለት ነው። ስለዚህ አሁን ወደ ጀመርነው እንምጣ። አድናቆት ቲዩብ ኦንላይን ኮርስ የሚል ዳታቤዝ ክሬት አድርገናል። አሁን እዚህ ውስጥ ብዙ ነገሮችን እንመዘግባለን ማለት ነው። ልክ ስትመጡ አሁን ወደ እነዚህ ነው የምትመጡት። ልክ እንደ ኤክሴል እንደ ፓወርፖይንት አንድ አይነት ተቀራራቢ ነገር ናቸው ከላይ ያሉት እነዚህ። አሁን ሪበኖቹ ጋር ብንመጣ ሆም አለ፣ ክሬት፣ ኤክስተርናል እያለ ይቀጥላል ማለት ነው። እያየናቸው በስራ ሂደት ውስጥ እያየናቸው እንሄዳለን። ሌላው ደግሞ እዚህ ጋር የምትመለከቷቸው አሉ። አሁን ኤክሴል ላይ ሴል የምንላቸው ወርታች ያለውን አሁን ኮለመን ነበር የምንለው፣ ወደ ጎን ደግሞ ያለውን ሮ ነው። እዚህ ላይ ደግሞ ማይክሮሶፍት አክሰስ ላይ እንደዚህ ወርታች የምትመዘግቡበትን እንዳለ ፊልድ ይባላል። ወይም ይሄ ኮለመኑ እንዳለ ፊልድ ነው የሚባለው። ወደ ጎን ሮ ደግሞ ሪከርድ ተብሎ ይጠራል ማለት ነው። ስለዚህ የምንመዘግበው ፊልድ እና ሪከርዳችን ላይ ይሆናል ማለት ነው። እዚህ ጋር ደግሞ በዲፎልት ልክ ስከፍቱ ቴብል ዋን ብሎ ራሱ ይመጣል። ይሄኛውን ክሬት የተደረገው ቴብል ዋን ነው ማለት ነው። ስለዚህ አሁን ኤዲት እናድርገው። ቴብል ዋን አይደለም የኛ። ሴቭ ማድረግ ትችላላችሁ ወይም በኋላ መቀየር ይቻላል። እዚህ ጋር ደግሞ አይዲ አለ። ለምሳሌ ተማሪዎች አይዲ ከሆነ አንድ ሰው አንድ አይዲ ብቻ ነው የሚሰጠው። ስለዚህ አይዲውን አሁን ኤዲት ላድርገው። ደብል ክሊክ ታደርጋላችሁ ኤዲት ለማድረግ ወይም ሁለት ጊዜ ክሊክ ስታደርጉ ኤዲት ለመደረግ ዝግጁ ይሆናል። ከዛ እዚህ ጋር ስቱደንት አይዲ ወይም በባጭሩ ኤስቲ አይዲ ልበለው እንደዚህ ማለት ነው። እዚህ ጋር ደግሞ የተማሪዎቹን ስም ነው መጻፍ የፈለኩት። ክሊክ ስታደርጉበት ምን አይነት ፎርማት ነው ይላችኋል። ለምሳሌ ሾርት ቴክስት ነው፣ ነምበር ነው፣ ላርጅ ነምበር፣ በጣም ብዙ አማራጭ አለ። ለምሳሌ ሾርት ቴክስት እንበለው፣ ምክንያቱም ስም ነው የምንጽፍበት። ስም ደግሞ አጭር ነው። አጭር ሲባል አሁን ሾርት የምንለው ማለት ነው ከ255 ቴክስት ይፈቅድላችኋል። ስለዚህ በጣም በቂ ነው ማለት ነው። ኔም ብዬ ልጻፍ እዚህ ጋር ወይም ፈርስት ኔም ልንለው እንችላለን። ለየብቻ መጻፍ ካስፈለገ ፈርስት ኔም። ወደ ሁለተኛው እንዴት እዚህ ላይ መተን ክሊክ እናደርጋለን። ይሄኛው ሾርት ቴክስት ነው። ላስት ኔም። እዚህ ጋር ደግሞ ለምሳሌ ፎን ነምበራቸውን የማስገባበት ቦታ ከሆነ እዚህ ጋር መጣና መርጣለሁ። ክሊክ ስታደርጉ ያስመርጣችኋል። ፎን ነምበር አሁን ቁጥር ነው። ነምበርን ልንካው። ከዛ የምንጽፈው እዚህ ጋር ፎን ነምበር ይሆናል ማለት ነው። እዚህ ጋር ደግሞ አድራሻቸውን መጻፍ ፈልጌያለሁ። ስለዚህ ክሊክ አድርጋለሁ። አድራሻም በሾርት መጻፍ ይቻላል። ስለዚህ እንደዚህ አድሬስ ልንለው እንችላለን። ጾታ ካስፈለገ እዚህ ጋር ማስገባት ይቻላል፣ ግዴታ አይደለም። እንደ ፎርም እንድታዩት ነው እናንተ። እዚህ ጋር ደግሞ ለምሳሌ የስ ኦር ኖ እንዴት እንደምናስገባ ላሳያችሁ። አንድ እንትን እንስጠውና የስ ኖ እንዲል ነው የፈለኩት። ፊልዱን የተለየ ስም እንስጠው። ለምሳሌ ክፍያ ከፍለዋል አልከፈሉም ሊሆን ይችላል። ለምሳሌ ባጭሩ እንደዚህ ፔድ ልበለው ወይም ፔድ እንለው እንችላለን። ሌሎቹንም በዚህ መልክ መሙላት እንችላለን ማለት ነው። ግዴታውን መጨረስ የለባችሁም። እያያችሁ የጎደላችሁ ካለ ማስገባት ስለሚቻል ምንም የሚያጨናንቅ ነገር የለውም ማለት ነው። እዚህ ጋር እንደ አማራጭ ግን እዚህ ጋር ወደ ጎን እንደዚህ መጻፍ ካልፈለጋችሁ ምን ማድረግ ይቻላል? እዚህ ጋር የምታዩዋቸው አሉ። እነዚህ አሁን ቪው ናቸው። ይሄኛው ዳታ ሺት ቪው ይባላል። ይሄኛው ደግሞ ዲዛይን ቪው ይባላል ማለት ነው። ወደ እነሱ መቀየር ይቻላል። ወይም እዚህ ጋር ቴብሉ ላይ ትመጡና ራይት ክሊክ ስትነኩ ዲዛይን ቪው ነው የምትፈልጉት፣ ዳታ ሺት ቪው ይላችኋል። ለምሳሌ አሁን ያለበት ዳታ ሺት ነው ይሄኛው። ወደ ዲዛይን ለመሄድ ይሄን መንካት ይቻላል። ይሄን ግን ሴቭ ማድረግ አለብን። እንደምታዩ ሴቭ አድርጉ እያለ ነው። ስም እንስጠው። አሁን ይሄኛው ተማሪዎቹን የሚመዘግቡበት ቦታ ስለሆነ ዝም ብዬ ስቱደንትስ የሚል ነገር ሰጠሁት። ከዛ ኦኬ እለዋለሁ። አሁን ተመልከቱት፣ ይሄ ይቀየራል። ተቀየረ። ወደ እንትን እየቀየር ነው ስለነበረ ነው። ዳታ ሺት ላይ እንደዚህ ነው ስቱደንት። በተመሳሳይ እዚህ ጋር መተን ደግሞ ወደ ዲዛይን ቪው ብናደርገው ደግሞ ይሄን ይመስላል።
ከዛ ፈርስት ኔም ላስት ኔም ፎን እያለን እየሰጠን ነበረ። እዚህ ጋር ሀሳብ ከቀየራችሁ ለምሳሌ ፎን ነምበር ወይም ደግሞ አድሬስ አሁን ሾርት አይደለም ረጅም ነው ካለን እዚህ ጋር መተንም የቅድሞቹን አማራጭ ማግኘት ስለሚቻል መሙላት ይቻላል። ሌላም የምትጨምሩት ካለ እዚህ ጋር ትጨምራላችሁ። ለምሳሌ ዴት ቀን ማስገባት ከፈለጋችሁ ዴት ትላላችሁ ማለት ነው። ኦኬ ልበል። ይህንን ዴት ላስገባ ነው። ዴት ደግሞ ፎርማቷን ዴት ኤንድ ታይም ሁለቱን አንድ ላይ እንዲያስገባ ከፈለጉ ዴት ኤንድ ታይም የሚለውን ማስገባት ይቻላል ማለት ነው። በዚሁ አጋጣሚ ግን እያንዳንዷ ላይ ክሊክ ስታደርጉ ፕሮፐርቲውን ይነግራችኋል። ለምሳሌ እዚህ ጋር ሾርት የሚለው ላይ መጥቼ ባሳያችሁ እንደምታዩት ወደ 255 መጻፍ እንደምንችል እየነገረን ነው ማለት ነው። ከዛ ሌላም ካለ አሁንም እንቀጥላለን። ለጊዜው ይሄኛው በቂ ነው። ስለዚህ እንመለስ ወደዚህኛው ላርግበት። ይህን ሴቭ ማድረግ ትፈልጋለሁ እያለኝ ነው። ስለዚህ ሴቭ እለዋለሁ። እንደ አማራጭ ግን እዚህ ጋር መታችሁ ራይት ክሊክ ትነኩና ሴቭ ማድረግ ይቻላል። ከስር ከስር ራይት ክሊክ እንካና አሁንም ወደ ዳታ ሺት ቪው ውሰደኝ ልበለው። ይሄን ልንካው። አሁን ቴብላችን ተዘጋጅቷል። ዴታችንም እዚህ ጋር እንደምታዩት ገብቷል ማለት ነው። የስ ነው ደግሞ ያልናት ነገር እንደምታዩት ቲክ ለመደረግ ዝግጁ ሆናለች። ከዛ አሁን ይሄን ካደረግን የመጀመሪያ ተማሪያችን ለምሳሌ እንመዝግብ። እዚህ ጋር ለምሳሌ የመጀመሪያው ተማሪ እኔ ልሁን ራሴ እንደዚህ አስገባው። እዚህ ጋር ደግሞ ሌሎቹን እንቀጥላለን ማለት ነው። እንደምታዩት ግን እዚህ ጋር ስመዘግብ እዚህ ጋር ራሱ እንትን እያስገባ ነው፣ ቁጥሮቹን እያስገባ ነው ማለት ነው። ዝም ብዬ ራንደምሊ የመጡልኝ ስሞችን እያስገባው ነው። እዚህ ጋር አምስቱን አስገባው። በኋላ መቀየር ስለምንችል ወይም መጨመር ስለምንችል ችግር የለውም ማለት ነው። እዚህ ጋር ግን እንደምታዩት ስማቸውንም ያባት ስምም አንድ ላይ ጽፌዋለሁ። እዚህኛው ጋር መለየት ነበረብኝ ማለት ነው። ስለዚህ እናንተ ለይታችሁ መጻፍ ይቻላል። ይሄ አሁን ትርፍ ነው ብዬ ካሰብኩኝ መሀለኛው ምን አደርጋለሁ ማለት ነው፣ እመርጠዋለሁ እንደዚህ። ከዛ በኋላ ራይት ክሊክ ዲሌት ማድረግ ይቻላል ማለት ነው። ዲሌት ፊልድ ዲሌት ልታደርገው ነው ወይ ይለኛል። የስ ስለዋለሁ ጠፋ። ከዛ ይሄንንም ኤዲት ላድርገው። የተሳሳታችሁት ነገር ካለ ኤዲት ማድረግ በጣም በቀላሉ ስለሚቻል ነው። ለምሳሌ ፈርስት ኔም የሚለውን ደብል ክሊክ ላድርግበትና ወይም እዚህ ጋር መጥቼ ብቻ ላጥፋት። ኔም ነፃ ሆናችሁ ይሄንን ኤዲት ማድረግ ይቻላል። ስለዚህ ስማቸው እዚህ ጋር አለ፣ ፎን ነምበራቸውን ደግሞ እዚህ ጋር እጽፋለሁ ማለት ነው። ታይፕ ላድርገው። እንደዚህ እንትን ራንደም የሚሆኑ ቁጥሮችን እያስገባው ነው። እዚህ ጋር ግን ምንም ስላልነበረን ወይም ስም ልንጨምር እንችላለን። እዚህ ጋር ሀና አበበ የምትባል አስገባው። እዚህ ጋር ደግሞ አድራሻቸውን መጻፍ ትችላላችሁ። ለምሳሌ አዲስ አበባ የተለያየ ነገር ልትጽፉ ትችላላችሁ። እንዲህ አይነት ስሞቹን አስገባው። ከዛ እዚህ ጋር ደግሞ ጾታ እናስገባለን። ስማቸውን በዚህ መልክ አስገባው ማለት ነው። ለምሳሌ አድናቆት ክፍሌ ከፍሎ ከሆነ ክፍያ ቲክ አደርጋለሁ፣ ፔይድ ማለት ነው። ሌላ የከፈለ ካለ ቲክ አደርጋለሁ፣ ያልከፈሉ ካሉ ደግሞ ባዶ ተወዋለሁ። እዚህ ጋር ቀን አለላችሁ፣ ቀን ታስገባላችሁ። ሌላው ሙሉውን መሙላት ነው። ወደፊት የሚቀጥል ነገር ካላችሁ መቀጠል ይቻላል። ሌላው የቴክስታችሁን ሳይዝ መቀየር ትችላላችሁ። ፎንቱን መቀየር ይቻላል። ለምሳሌ እዚህ ጋር እንምጣ። አሁን ያለበት ይሄኛው ነው። ታይምስ ኒው ሮማን እንዲሁ ፈልጊያለሁ ቴክስቱ በአጠቃላይ። ስለዚህ ታይምስ ኒው ሮማን ብዬ ጽፋለሁ፣ ይመጣል። ይሄውና ወይም እዚህ ጋር መታችሁ ክሊክ ስታደርጉ ቴክስቶቻችሁ እንዳለ ታይምስ ኒው ሮማን ይሆናሉ። አንድ ቦታ ክሊክ ማድረግ ብቻ ነው የሚጠበቅባችሁ፣ መምረጥ አይጠበቅባችሁም። ሳይዙን ከፍ ማድረግ ደግሞ ከፈለጋችሁ እዚህ ጋር እንምጣና እንደምታዩት ማለት ነው። ለምሳሌ 16 ባደረግ ሁሉም ከፍ ከፍ ያሉ ሆነዋል። ከለራቸውን መቀየር ይቻላል። በጣም ብዙ አይነት አማራጭ ነው ያለው እዚህ ጋር እንደምታዩት ማለት ነው። አሁን ግን ባለበት ይሁን። እንደምታዩት ደግሞ ቦታ አልበቃቸውም። እዚህ ጋር ለምሳሌ አድናቆት ክፍሌ የሚለው ኬ ብቻ ነች የምትታየው። ልክ እንደ ኤክሴል ይሄንንም እዚህ ጋር መጣችሁ ጎተት ማድረግ ነው። ሌፍት ክሊክ ተጭናችሁ እንዲታረጉ እናንተ በፈለጋችሁት ይሄን ማስፋት ትችላላችሁ፣ ማጥበብም ይቻላል ማለት ነው። ስለዚህ ምንም እንትን የሚል ነገር የለውም። እንደዚህ እያንቀሳቀሳችሁ ይሄ ከበዛበት እንዲጠበብል ታደርጉ ትችላላችሁ። ይሄኛውንም እንደየአስፈላጊነቱ ማለት ነው። ሌላው ደግሞ በመሃል የረሳችሁት ነገር ካለ ለምሳሌ ፎን በሚለውና አድሬስ በሚለው መሃል አዲስ ማስገባት ነበረብኝ የተረሳለ ማለት ነው። ስለዚህ ምን አደርጋለሁ? ልምጣና ክሊክ ላድርግበት፣ መረጥኩት ማለት ነው። ከዛ በኋላ ከላይ ያሉት ነገሮች እንደምታዩት አክቲቭ ሆነዋል። ዲሌት ማድረግ ብዙ ነገር ማድረግ ይቻላል። እዚሁ ጋር ትመጡና ግን ራይት ክሊክ ትነካላችሁ። ከዛ ዝቅ ትሉና ኢንሰርት ሚል ታገኛላችሁ። ይኸውና ኢንሰርት ፊልድ ይላል። ብትነኩት እንደምታዩት አዲስ እዚህ ጋር አዲስ ፊልድ አገኘም ማለት ነው። ከዛ እዚህ ጋር መጻፍ እንችላለን። ደስ ያለን ነገር ደብል ክሊክ እናደርግበትና ለምሳሌ እዚህ ጋር የሚማሩት ካታጎሪ ከሆነ ካታጎሪ ብዬ ልጻፈው ወይም ባጭሩ እንዲልለው እችላለሁ። ከዛ አድናቆት ክፍል ለምሳሌ አድናቆት ክፍል የሚለው እዚህ ጋር መማር የፈለገው ኤክሴል ከሆነ ኤክሴል እላለሁ። እዚህ ጋር የሁሉንም ሞላለሁ ማለት ነው። ወርድ መማር የፈለገ ካለ ወርድ፣ ሌሎቹን በዚህ መንገድ ሞላቸዋለሁ። ቤዚክ ራይል ደግሞ ሁሉንም ቤዚክ የሆኑትን እንዳለ አንድ ላይ መማር ከፈለገች እንደዚህ እያደረኩኝ እሞላለሁ ማለት ነው። አዘር አልኩት ይሄኛውን እንዳማራጭ። ስለዚህ የተረሳ ነገር ካለ አሁን ባሳያችሁ መንገድ ማስገባት ይቻላል። እላው ላይ ራይት ክሊክ ነክታችሁ ሌሎች ምርጫዎችም አሉ። እንደምታዩት ሶርት ማድረግ በቅደም ተከተል ማስቀመጥ ይቻላል።
ለምሳሌ እዚህ ጋር የተቀመጡትን ስም ዝርዝራቸውን በቅደም ተከተል እንዲያስቀምጥ ከፈለኩኝ ራይት ክሊክ ነካና ሶርት ኤ ቱ ዜድ እለዋለሁ። እንደምታዩት አድናቆት፣ አሊ፣ ዳዊት እያለ በቅደም ተከተል ያስቀምጥላችኋል። ከትንሹ ደግሞ እንዲጀምር ከፈለጋችሁ ከዜድ ከላይ እንዲወጣ ሶርት ዜድ ቱ ኤ ስትሉት ደግሞ ኤ ቤቶች እንዳለ ከታች ይሆናሉ ማለት ነው። ልመልሰውና ግን ኤ ቱ ዜድ ላድርገው። ስለዚህ ሙሉ ቁጥጥር አላችሁ እዚህ ጋር ማለት ነው። ኮፒ ማድረግ ይቻላል፣ ወስዳችሁ ሌላ ቦታ ፔስት ማድረግ፣ ፍሪዝ ማድረግ ሁሉ ትችላላችሁ ማለት ነው። እንዳይንቀሳቀሱ ማድረግም ይቻላል። አሁን ይህን ቴብል እንደዚህ ካዘጋጀን ሌላም ቴብል ሊያስፈልጋችሁ ይችላል። የሚያያዙ ነገሮች ሊሆኑ ይችላሉ። አንድ ዳታ ላይ ሁለት አይነት ቴብል ማስገባት እንችላለን። ለምሳሌ አሁን ይሄኛው እንደምታዩት ስቱደንት የሚለው እዚህ አለ። ሌላ ለማስገባት አሁንም ቴብል ምንድን ነው የምናደርገው? ከላይ ክሬት ይላል። ክሬትን እንነካለን። ከዛ ብዙ ምርጫዎች አሉ። ቴብል ነው ክሬት የምናደርገው። ስለዚህ ቴብል የሚለው ላይ አሁንም ክሊክ ሳደርግ አዲስ አገኘው። ይሄኛው ስቱደንት ነው፣ ይሄ ደግሞ ቴብል ነው። ከዛ ቴብላችን ላይ አሁንም እናስገባ። እዚህ ጋር ደግሞ ለምሳሌ ኮርሶቹ አይዲ ሊኖራቸው ይችላል። ስለዚህ ኮርስ አይዲ ላስገባ ማለት ነው። እዚህኛው ላይ ልምጣና ቴብል የሚለው ላይ እንደምታዩት ጎን ለጎን ናቸው። እዚህ ጋርም እንደዚህ ያደርጋችሁ ማየት ይቻላል። ስለዚህ የዚህን ስም ግን ልቀይረው፣ ኮርስ አይዲ። ከዛ ኮርስ አይዲውን ዋን ቱ እያለ ይቀጥላል። እዚህ ጋር እንምጣ። እዚህ ጋር ደግሞ ስቱደንት አይዲ ማለት ነው። ቼክ እናድርገው። ከዚህ ጋር ልናያይዘው ስለሆነ ነው ኤስቲ አይዲ ብለን እንጻፍ ነው። ስለዚህ እዛኛው ላይም ኤስቲ አይዲ ብዬ እጽፋለሁ ማለት ነው። ሾርት ቴክስት ነው። ኤስቲ እንደምታዩት ኤስቲ አይዲ ወይም ስቱደንት አይዲ ብዬ ጽፌያለሁ ማለት ነው። ከዛ እዚህ ጋር መቀጠል እንችላለን። ከዛ ደግሞ እዚህ ጋር ክሊክ ላድርግና አሁንም ቴክስት ነው ማስገባት የፈለግኩት ሾርት ቴክስት። ሰዓታቸውን ላስገባላቸው እችላለሁ ማለት ነው። እዚህ ጋር የሚማሩበትን ሰዓት ስኬጁል ጽፌያለሁ። እዚህ ጋርም ደግሞ ልምጣና አቴንዳንስ ደግሞ ለምሳሌ እዚህ ጋር እያያዝኩ ከሆነ በተባለው ሰዓት ደርሰዋል፣ ኦንላይንም ከሆነ መጥተዋል የሚለውን ቼክ አድርጋለሁ። ፎርማቱን ግን መቀየር ፈልጌያለሁ። እዚሁ ኤዲት ማድረግ ይቻላል፣ ወይም ደግሞ እንውሰደውና መጀመሪያ ግን ለቴብላችን አሁንም ስም እንስጠው። እንደ ምሳሌ ስለሆነ ኮርስ ልበለው፣ ይሄኛው ኦኬ ልበለው። አሁን አቴንዳንስ ሾርት ቴክስት ነበር ያልኩት፣ ሾርት ቴክስት ሳይሆን የፈለግኩት የስ እና ኖ ነው። ስለዚህ ይሄን አድርጋለሁ። እዚህ ጋር መጥቼ ከዛ ወደ ዳታ ሽት ቪው መሄድ ይቻላል። ሴቭ ማድረግ ትችላላችሁ መጀመሪያውን። አሁን በዚህ መልክ ቀየርን። ሌላ የሚጎለን ነገር ካለ እያስገባን መሄድ እንችላለን ማለት ነው። ከዛ እዚህ ጋር ለምሳሌ ስቱደንት አይዲያቸውን እናስገባ። አንድ እናስገባሁኝ፣ ሁለት እንዲህ እያላችሁ እያስገባችሁ መሄድ ይቻላል። ስኬጁላቸውን ደግሞ እዚህ ጋር ጽፉላችኋላችሁ። ለምሳሌ ስቱደንት አይዲዋን ቼክ ማድረግ እንችላለን ማን እንደነበረ። ይኸውና አድናቆት ክፍሌ የራሴ ነው። እዚህ ጋር እንምጣና ለምሳሌ ጠዋት 3 ሰዓት እስከ 4 ሰዓት ሊሆን ይችላል። ይህን ትንሽ ወረድ ላድርገውና ቼክ እናድርገው መለስ ብለን። እንደምታዩት ግን ይህ ስቱደንት አይዲውን ቅድም በቅደም ተከተል ሶርት ስናደርገው እንደዚህ አብሮ ተቀይሯል። አይዲው ዩኒክ ስለሆነ ማለት ነው። አንድ ሰው አንድ አይዲ ብቻ ስለሚኖረው ሶርት ሲደረግ ይህም አብሮ ተገለባብጧል። አይዲያቸው ግን አይነካባቸውም ማለት ነው። ስለዚህ የመጨረሻው አይዲ አሁን ስንት ነበረ? 6 ላይ ነው የሚያልቀው። ስለዚህ ይህንን ልቀጥለውና ይሄውን ለምሳሌ ነው እዚህ ጋር ስኬጁሉን እየጻፍኩ ያለሁት እንጂ ለምሳሌ መንዴይ ቱስዴይ እያላችሁ እናንተ የተለያየ ነገር ልጽፉ ትችላላችሁ። እንደዚህ ላይደራረቡ ስለሚችሉ ማለት ነው። እንደዚህ ሞላሁት። አቴንዳንስ መተው ከሆነ እንደዚህ ቼክ አድርጋለሁ ማለት ነው። ስለዚህ አሁን ሁለት ቴብሎችን አዘጋጅተናል። ስቱደንት እና ኮርስ የሚል ልንዘጋቸው እንችላለን። ለምሳሌ እዚህ ጋር መጥቼ ኤክስ ብሎ ይዘጋል፣ ይሄንንም ኤክስ ብሎ ይዘጋል። መጀመሪያ ግን ሴቭ ይጠይቀናል። ሴቭ እናድርገው። አሁን ጠፍቷል። ሙሉ በሙሉ ግን አልጠፋብንም። እዚህ ጋር መተን ክሊክ ብናደርግ ይወጣል። እዚህ ጋር መተን ክሊክ ብናደርግ ይሄኛው ይመጣል። ሰብሰብ እንዲሉ ደግሞ ይሄኛውን በመንካት ሰብሰብ ማድረግ ይቻላል ማለት ነው። እዚህ ጋር መጥቼ ደግሞ ሙሉ በሙሉ መዝጋት እንችላለን እንደዚህ። ቀጣዩ ስራችን ደግሞ የሚሆነው ሁለቱን አሁን ቴብሎቻችንን ሊንክ እናደርጋቸዋለን ማለት ነው። ከዛ በፊት ግን አንድ ኤዲት የምናደርገው ነገር አለ። ደብል ክሊክ እናደርግበትና እዚህ ጋር ለምሳሌ የተለያዩ ካልኩሌሽኖችን ማስገባት ትፈልጉ ይሆናል። በቀላሉ ማስገባት ይቻላል። ለምሳሌ አንድ ሰው የወሰደው አንድ ኮርስ ከሆነ ከዛ በኋላ የሱ ብር ከታወቀ ማባዛት ትችላላችሁ ማለት ነው። እዚህ ጋር ልምጣና ለምሳሌ ይሄኛውን ሾርት ቴክስት ልበለው። ፔመንት የከፈለው እዚህ ጋር ደግሞ ኳንቲቲውን ላስቀምጠው፣ የኮርሱን ብዛት ለምሳሌ ኤክሴል እና ፓወርፖይንት ብቻ ከሆነ እዚህ ጋር ኳንቲቲ ብዬ ልጻፍ። እዚህ ጋር የሚቀመጠው ካልኩሌሽን ስለሆነ ትመጡና ከስር ካልኩሌትድ ፊልድ የሚል አለ። ስለዚህ ማንኛውም ካልኩሌሽን ለመስራት ይሄን ነው የምትጠቀሙት። በዚሁ አቅጣጫ መተን ካልኩሌት የተደረገው ነገር በቁጥር እንዲመጣ ነው የፈለኩት፣ ወይም ነምበር ማለት ነው። ስለዚህ ነምበርን እንመርጣለን። ከዛ ወደዚህ ያመጣናል። የምታባዙት ምንና ምን ነው፣ ወይም የምትደምሩት የምትቀንሱት ደስ ያላችሁ ማድረግ ይቻላል። ለምሳሌ ማባዛት ከሆነ የፈለኩት ምን አደርጋለሁ? እዚህ ጋር ያለው ነገር እንደምታዩት ፔ ይላል እዚህ ጋር የምታዩት ማለት ነው። ስለዚህ እሱን እፈልገዋለሁ። ይሄውና ደብል ክሊክ ሳደርግ እንደዚህ መጣ። ማባዛት ስለፈለኩኝ እንደዚህ ማባዛት ምልክት ወይም ኮከብ ማለት ነው። መደመር ከሆነ መደመር ትነካላችሁ፣ መቀነስ ከሆነ መቀነስ ምልክት። በጣም ቀላል ነው።
ከማን ጋር ነው የማባዛው ይላል። ከኳንቲቲውን ከብዛቱ ጋር። ኳንቲቲ ደግሞ እዚህ ጋር አስቀምጠነዋል ማለት ነው። እዚህ የተጻፉት ነገሮች እንዳለ እዚህ ስለሚመጡ ነው። ስለዚህ እዚህ ላይ ደብል ክሊክ ስናደርግ አሁን ሁለቱ ይባዛሉ። ይህንን ኦኬ እንበለው። ከዛ ይሄኛውን ጠቅላላ የመጨረሻው ክፍያ ከሆነ ለምሳሌ ኢንካም ብዬ ጻፍኩት። ከዛ እዚህ ጋር ቁጥር ባስገባ ከራሱ ካልኩሌት አድርጎ እዚህ ጋር ያመጣዋል። ለምሳሌ የመጀመሪያው ወይም ደግሞ አይዲያው አንድ የሆነው ልጅ የከፈለው ለምሳሌ እዚህ ጋር 500 ይሁን። እዚህ ጋር ልምጣና 500 ብዬ ልጻፍ። የወሰደው ኮርስ ብዛት ደግሞ 2 ወይም ሰዓቱ ሊሆን ይችላል ወይም በሰዓት ማባዛት ስለምችል ማለት ነው። 2 አደረኩት። አሁን እዚህ ጋር 100 መምጣት አለበት። ባዶ ቦታ ላይ ሄዳችሁ ክሊክ ስታደርጉ ይሄ ራሱ ካልኩሌት አድርጎ ያስቀምጠዋል። 100 ሳይሆን 1000 ማለት ነው። ልክ ነው እንደምትመለከቱት። ለምሳሌ ደግሞ እዚህ ጋር 400 ቢሆን ከዛ እዚህ ጋር 300 ቢሆን 1200 መምጣት አለበት። ኢንተር ልበለው 1200። ዋና ሐሳቡ ምንድነው? እዚህ ጋር ካልኩሌት የሚደረግ ነገር ካላችሁ እንደዚህ በቀላሉ ራሱ ካልኩሌት እንዲያደርግላችሁ ማድረግ እንደምትችሉ እንድታውቁት ነው። አሁን ይህን ካልን ሁለቱን ወደ ማያያዙ እንሂድ። ለምሳሌ አንዱ ላይ ክሊክ ማድረግ ትችላላችሁ። ከዛ ከላይ ዳታ ቱልስ የሚል አለ። ዳታ ቱልስን መንካት ነው። ከዛ እዚህ ከመጣችሁ በኋላ ምርጫዎች አሉ። ሪሌሽን ሺፕ የሚል አለ። ይሄኛው ማለት ነው። ክሊክ ታደርጉበታላችሁ። ከዛ በኋላ የከፈታችኋቸው ቴብሎች እዚህ ጋር ይመጣሉ እንደምታዩዋቸው ከላይና ከስር ነው። ስለዚህ እየጎተታችሁ ወደዚህ ማምጣት ነው። ለምሳሌ ኮርስን ላምጣው። እንደዚህ እዚህ ጋር ስለቀቁት ስቱደንትንም ይዘዋለሁ። ሌፍት ክሊክን ይዤ እዚህ ጋር ስመጣ ለቀዋለሁ። አልታይ ካላችሁ ጫፍ ላይ ቆም ብላችሁ ይሄንን ሳይዙን እንደዚህ ማድረግ ይቻላል። ከፍና ዝቅ ማድረግ ይቻላል። በተመሳሳይ የዚህንም ማድረግ ይቻላል። ቦታውን እንደዚህ መቀየር ይቻላል ማለት ነው። ምንም እንትን የሚል ነገር የለውም። ከዛ ማገናኘት የፈለጋችሁትን ነገር ማገናኘት ነው። አሁን ላገናኝ የፈለኩት ምንድነው? ስቱደንት አይዲን ከስቱደንት አይዲ ነው ማለት ነው። ስለዚህ ምን አደርጋለሁ? ስቱደንት አይዲን እጎትተዋለሁ። ወስጄ ስቱደንት አይዲ ላይ ለቀዋለሁ ከላይ ማለት ነው። ስለዚህ እንደምታዩት ስቱደንት አይዲ እና ስቱደንት አይዲ ሁለቱም ቴብል ላይ ያሉት አንድ ናቸው ያልኩት ነው። ይህን ካልኩት በኋላ ክሬት እለዋለሁ ማለት ነው። ክሬት አደረገልኝ። አሁን ይህን ብታንቀሳቅሱት አብሮት ነው የሚጎተተው፣ ተጣብቋል ማለት ነው። እላቸው ላይ ደግሞ ቁልፍ ነገር ታያላችሁ። እዚህ ጋር የምትመለከቱት ፕራይመሪ ኪ መሆናቸውን የሚያሳየን ነው። አሁን ይህን ስለጨረስን እንዝጋው። ክሎዝ ብለነው እንውጣ። ሴቭ ላድርግልህ ወይ ይለኛል። የስ ስለዋለሁ። አሁን ሴቭ ሆኗል። ሁለቱንም ኮኔክት አድርገናል ማለት ነው። ስለዚህ ዳታቤዛችንን ከፈትን። ከከፈትን በኋላ ደግሞ የመጀመሪያ ቴብላችን አዘጋጀን ማለት ነው። ሁለት ቴብሎችን አዘጋጅተናል። ቴብላችን ውስጥም ዳታዎች አስገባን ማለት ነው። ቀጣዩ ስራችን ደግሞ የሚሆነው ፎርም ማዘጋጀት ነው። አሁን ለምሳሌ አዳዲስ ተመዝጋቢ ሲኖረን መልፋት የለብንም። ቀጥታ ፎርሙ ላይ ብቻ መጻፍ እንድንችል ነው። እሱም ስቴፕ እዚህ ጋር ለላችሁ በጣም ቀላል ነው። እንውጣ። አሁንም ወደ አክሰሳችን እንመለስ። ፎርም ክሬት ለማድረግ ምንድን ነው የምናደርገው? ለምሳሌ ስቱደንት ለሚለው ክሬት ላድርግለት። ላዩ ላይ ክሊክ አድርጋለሁ። በመቀጠል ክሬት ይላል። ክሬትን መንካት ነው። ከዛ እዚህ ጋር በጣም ብዙ ምርጫዎች አሉ። አሁንም ፎርምም ከፎርም ጋር የተያዘም አንድ ሁለት አለ። እዚህ ጋርም ሌላ አለላችሁ። ቀለል የሚለው ግን ይሄኛው ነው። ቆም ስትሉ ምን አይነት ልዩነት እንዳላቸው ይነግራችኋል። ስለዚህ እዚህ ላይ ክሊክ እናደርግ። ኦኬ ልበለው። አሁን ፎርሜ ተዘጋጀ። ይኸውና የተመዘገቡት እንደምታዩቸው 6 ናቸው። የመጀመሪያው አይዲ አንድ ነው። ስም አድናቆት ይላል። ቁጥር አለ፣ ስልክ ቁጥር፣ ካታጎሪ የምማረው ኤክሴል ነው፣ አድራሻ፣ ሙሉ መረጃ ተገኘ እዚህ ጋር። ከዛ ኔክስት የሚል አለ። ይሄን እየነካችሁ የሁለተኛው ተማሪ ደግሞ እንደዚህ ያደርጋችሁ በእንትን ስለሆነ የተቀመጡት አይዲያቸው መሰረት ይመጡላችኋል ማለት ነው፣ ባስቀመጣችሁት ቅደም ተከተል መሰረት። አሁን ግን እንዳያችሁት 6 ነበረኝ። ይህን ስነካ 7ኛ የለኝም። አዲስ መመዝገብ እንችላለን ማለት ነው። ሰርች ማድረግም ይቻላል። ለምሳሌ እዚህ ጋር ልምጣና ሰርች ማድረግ ዋጋ አድናቆት የሚባል ተማሪ ፈልጌያለሁ። ታይፕ ሳረገና አድናቆት ይመጣል እንደምታዩት። ልውጣና ደግሞ ለምሳሌ አሁንም ይሄን ላጥፋው። ሀና የምትባል ካለች ቼክ እናድርግ። ሀና እንደምታዩት ሀና አበበ። ስለዚህ በጣም ብዙ መረጃ ካላችሁ በሰከንዶች ውስጥ እንደዚህ ሰርች እያደረጋችሁ ማውጣት ትችላላችሁ። አሊ የሚባለውን ቼክ እናድርገው። የአሊ ሙሉ መረጃ እዚህ ጋር ግልብጥ ብሎ ይመጣል ማለት ነው። በተመሳሳይ የዚህንን ቪው መቀያየር ይቻላል። ለምሳሌ እዚህ ጋር የምታዩዋቸው አሉ። ይሄኛው ፎርም ቪው ነው አሁን ያለበት ማለት ነው። እዚህ ጋር ደግሞ ብትመጡ ሌአውት ቪው አለላችሁ። የምትነኩት በሌአውት ያመጣል። እዚህ ጋር ደግሞ ዲዛይን ቪው አለ። ዲዛይን ለማድረግ ይሄን ኤዲት ለማድረግ ማለት ነው። ለምሳሌ ስቱደንት አይዲ ይላል። ከዛ ኔም እያለ ይቀጥላል። ይሄን ዲዛይን ማድረግ ትችላላችሁ ማለት ነው። ከዛ አሁን ከዚህ ውስጥ መቀየር የምትፈልጉት ካለ ላው ላይ ክሊክ እያደረጋችሁ ማጥፋት ይቻላል፣ መቀየርም ይቻላል ማለት ነው። አሁን ግን ይሄኛውን ልነካካው አልፈለኩም። ባለበት እንዲቀር ማድረግ እንችላለን። ወደዚህኛው ልመልሰው። ለምሳሌ እዚህ ጋር አዲስ ሰውን ልመዝግብና ላሳያችሁ። ይሄኛውን ስነካው አዲስ ፎርም ይመጣል። አይዲውን ራሱ ነው የሚቀያየረው በዲፎልት ማለት ነው። ከዛ ስም ደግሞ እናስገባ። አዲስ የመጣው ሰው ለምሳሌ ከበደ የሚባል ሰው ከሆነ ከበደ፣
ስልክ ቁጥሩን እዚህ ጋር እናስገባለታለን። ካታጎሪ ምንድነው እንላለን። ለምሳሌ ኤክሴል ከሆነ ኤክሴል፣ አድራሻውን እዚህ ጋር እናስገባለን። አሁንም ጾታውን አስገባው። ሌላም ነገር ከፍሎ ከሆነ ከፍሏል እንላለን። ቀን ካስፈለገ ቀኑ እዚህ ጋር እናስገባለታለን ማለት ነው። የተለያዩ እንትኖችን ልታስገቡ ትችላላችሁ እዚህ ጋር። ከዛ ወደ ቀጣዩ እንዲሄድ ከፈለኩኝ አሁንም ይሄን እየነካው መመዝገብ ነው። እንደምታዩት እየጨመረ መጥቷል። ወደኋላ ብንሄደው እናገኘዋለን። ሰርች ብናደርገውም ይመጣል። ከበደ ብላ አሁን እዚህ ጋር ወዲያው የከበደ መረጃ ሙሉ ይመጣል ማለት ነው። ስለዚህ ድርጅታችሁ ላይ እናንተ የምትሰሩበት ቦታ ላይ ሰው በተጨመረ ቁጥር እንደቅድሙ ፎርም ለመሙላት ሌላ ቦታ መሄድ አይጠበቅባችሁም። እዚሁ ፎርማችሁን ትሞላላችሁ። በተጨማሪም ለፎርማችሁ የተለያዩ ዲዛይኖችንም መስጠት ትችላላችሁ። ለምሳሌ እዚህ ጋር እንምጣና ፎርም ዲዛይን ወደሚለው ቀይረው ይሄኛው ማለት ነው። ከዛ ከላይ ፎርም ሌአውት ይላል። ከዛ ዲዛይን የሚለው ማለት ነው። ይሄን ትነኩና በጣም ብዙ አይነት ዲዛይኖች አሉላችሁ እዚህ ጋር ካሉት ውስጥ ሁሉ እየመረጣችሁ መጠቀም ትችላላችሁ። ለምሳሌ ይሄኛው ከተመቸኝ እንደዚህ ክሊክ አደርጋለሁ። ሁሉም ፎርሞች አሁን በዚህ መንገድ ይቀየራሉ። ሎጎ ማስገባት ብዙ ነገር ማድረግ ይቻላል። ለምሳሌ ሎጎ ላስገባና ላሳያችሁ። እዚህ ጋር ሎጎ የሚል አለ። የራሳችሁን ፎቶ ወይም የድርጅታችሁን ሎጎዎች ማስገባት ይቻላል። ለምሳሌ አንድ ሎጎ ላስገባ እንደ ሳምፕል ስለሆነ ይሄን ልምረጠው፣ የማውዝ ምልክቱን፣ ከዛ ኦኬ ልበለው። ኦኬ ለዋለሁ። በድጋሚ እንደምታዩት ገብቷል። በጣም ትልቅ ስለሆነ ነው እንትኑ። እናንተ ሳይዟን ጠብቃችሁ ትንሽዬ ታስገባላችሁ። ሌሎች ነገሮችን ታይትል ማስገባት ይቻላል። ለምሳሌ ታይትል የሚለው ስቱደንት ነው። ኤዲት ልታደርጉት ከፈለጋችሁ ሌላ ስም መስጠት ይቻላል ማለት ነው። እንመለስ አሁንም ወደዚህ። ከዛ ይሄንን ሴቭ ማድረግ ትችላላችሁ። እስካሁን የሰራችሁትን ራይት ክሊክ ትነኩና ሴቭ ትሉታላችሁ። ከዛ ፎርም ስለሆነ ይሄ ምን ብዬ ሴቭ ላድርገው እያላችሁ ነው ስቱደንት። ከዛ እንጨምርለት ፎርም እንበለው ማለት ነው። ለብቻው ነው እዚህ ጋር የሚቀመጥልን። ኦኬ እንበለው። እንደምታዩት አሁን ቴብል ሁለት ቴብል አለን፣ ኮርስ እና ስቱደንት የሚል ፎርም ደግሞ አንድ ፎርም አለን፣ ስቱደንት ፎርም የሚል ማለት ነው። ለኮርስም ራሱን ችሎ ሌላ ፎርም ማዘጋጀት ትችላላችሁ ማለት ነው። ስለዚህ ፎርማችንን ክሬት አድርገናል። በቀጣይ ደግሞ ስለ ኳየሪ እንመለከታለን ማለት ነው። እሱ ብዙ ጠቀሜታዎች ነው ያሉት። እንመለስና አሁንም ወደዚህ ወደ ማይክሮሶፍት አክሰሳችን እዚህ ጋር ለምሳሌ ቅድም የመዘገብናቸው ነገሮች አሉ። ከዛ አሁን ምንድነው የምናደርገው? ወደ ኳየሪ ለመሄድ በቀጥታ ከላይ ክሬት የሚል አለ። ክሬት እንነካለን። ክሬት ጋር ከመጣችሁ በኋላ ኳየሪ የሚል አለላችሁ ማለት ነው። ብዙ አይነት አማራጭ አለ። ኳየሪ ዲዛይን የሚለውን ይሄን ትነካላችሁ። ከዛ እዚህ ጋር እንደምታዩት ኳየሪ ዋን ይላል ማለት ነው። እዚህ ጋር ደግሞ ቴብሎቹ አሉ። ለምሳሌ መጀመሪያ የስቱደንት ቴብልን ላምጣው። በመቀጠል ኮርስ የሚለውን አመጣለሁ። ሌላም ካላችሁ ማምጣት ይቻላል። እንደምታዩት ሊንክ የሆኑ ናቸው ሁለቱ። ከዛ ሳይዛቸው እንዲታያችሁ ከፍ ከፍ ማድረግ ይቻላል ማለት ነው። አሁን ኳየሪ ጥቅሙ ምንድነው? እዚህ ጋርም ብዙ ዳታ አለ፣ እዚህም ብዙ ዳታ አለ። ነገር ግን መርጠን ከሁለቱ የተወሰኑትን ብቻ ማየት እንችላለን። ለምሳሌ እዚህ ጋር ሁለት ነገር ብቻ ላውጣ። አንደኛ ስማቸውን ማየት ፈልጌያለሁ። ጎትቼ እዚህ ጋር ስደርስ እለቀዋለሁ። ሌፍት ክሊክን ይዛችሁ መጎተት ማለት ነው። አድራሻቸውን ማየት ፈልጌያለሁ። እሱንም እዚህ ጋር አምጥቼ እለቀዋለሁ። እንዲታይ ከፈለኩ ራይት አደርገዋለሁ። እንዳይታይ ደግሞ ይሄን መንካት ይቻላል ማለት ነው። ከዚህኛው ደግሞ ከዚህኛው ቴብል የተወሰነ ነገር ብቻ ላምጣ። ለምሳሌ ኮርስ አይዲው እንዲታይ ፈልጌያለሁ፣ አመጣዋለሁ። ኮርስ ይላል። እንደምታዩት የቴብሏ ስም እዚህ ስር ነው የምትቀመጠው። ቴብል ስቱደንት ከዛ ኮርስ ይላል። ኢንካም ጠቅላላ ደግሞ ገቢውን እዚህ ጋር አምጣውና አሁን አራት ነገሮች ገቡ። ሌሎቹን ለጊዜው አልፈልጋቸውም። ከዛ ምንድነው የምታደርጉት? እዚህ ጋር ትመጡና ይሄኛው ዳታ ሽፍት ቪው የሚለው ትነካላችሁ። ሚስ ማች እያለ ነው። ቼክ እናድርግ። ማች ያላደረገ ነገር ካለ ለምሳሌ ኮርስ የሚለው ጋር ልምጣ። ራይት ክሊክ መንካት ይቻላል፣ ወደ ዲዛይን ቪው እንዲወስድን ማለት ነው። እዚህ ጋር አሁን ስቱደንት አይዲ ሾርት ይላል እንደምታዩት፣ ነገር ግን ቴክስት ነው መሆን ያለበት። እዚህ ጋር ልምጣና ወደ ነበር ቀይረዋለሁ። ነገር ግን እንደምታዩት ደግሞ ሊንክ ስላደረግነው ሊንኩን መጀመሪያ ዲሌት ማድረግ አለብን። ኦኬ ልበልና ሊንኩን ዲሌት ላድርግለት። ሊንኩን ደግሞ ለማጥፋት ከፈለጋችሁ ሊንክ ያደረጋችኋቸው ነገሮች ወደ ዳታ ቱልስ እንምጣ፣ ወይም ዳታቤዝ ቱል የሚለው ጋር ሪሌሽንሺፕ። እንደምታዩት ሁለቱን ሊንክ አድርገናቸው ነበረ። ስለዚህ እላው ላይ ክሊክ ታደርጋላችሁ ዲሌት ለማድረግ። ከኪቦርዳችሁ ላይ ዲሌት ብትነኩ ይጠፋል። እንደምታዩት ዲሌት ላድርገው እያለኝ ነው። የስ ስለዋለሁ። ሊንኩ አሁን ተቋርጧል ማለት ነው። ስለዚህ አሁን ተመልሰን ይሄንን ኤዲት ወደ ማድረጉ እንሂድ። ዲዛይን ቪው። አሁን ይሄኛው ስቱደንት አይዲ ቁጥር ነው እንጂ ጽሁፍ አይደለም። ስለዚህ ነምበር እለዋለሁ፣ ተቀየረ ማለት ነው። ስቱደንት ጋርም በተመሳሳይ ነምበር ነው፣ ልክ ነው። ይሄኛው አውቶ ነምበር ነው። ስለዚህ አሁን ይሰራልናል። እንመለስና ወደ ኳየሪያችን ማለት ነው። ኳየሪያችን ይሄ ነበር እያያያዝን የነበረው። ከዛ አሁን ይሰራል ማለት ነው። እዚህ ጋር እንምጣና ዳታ ሽፍት ቪው የሚለውን ልንካው። እንደምታዩት ስም መርጠን ነበር፣ ኔም፣ አድሬስ። ከዛ እዚህ ጋር ደግሞ ኮርስ አይዲ እንዲወጣ ፈልገናል። ኢንካማችንም እዚህ ጋር እንዲገባ ፈልገን ነበረ።
ኤዲት ማድረግ ከፈለጋችሁም አሁን መመለስ ነው። በጣም ቀላል ነው ማለት ነው። ሌላ ማየት የምፈልገው ነገር ካለ ለምሳሌ አቴንዳንስ እንዲመጣ ከፈለኩኝ አምጥቼ እዚህ ጋር ለቀዋለሁ አቴንዳንስን። ከዛ ይሄኛውን መጣና እዚህ ጋር መንካት ማለት ነው። እንደምታዩት አቴንዳንሱን መጥቷል። ማየት የምፈልገውን ነገር እዚህ ቲክ እያደረኩኝ አያለው። ይሄ ነገር ግን ለሁል ጊዜ ደግሞ እንዲቀመጥ ሴቭ እናደርገዋለን ማለት ነው። ስለዚህ ኳየሪውን ሴቭ ለማድረግ አንደኛ እላው ላይ ራይት ክሊክ ትነኩና ሴቭ ትላላችሁ። ስሙን ማን ልበለው ይላችኋል። ኳየሪ ባለበት ማድረግ ይቻላል፣ ወይም ደግሞ ፋይናል ልበለው። ቅንፌን ልዝጋ። ከዛ ኦኬ ላለው ማለት ነው። ስለዚህ ቴብል አለን፣ ኳየሪ አለን፣ ፎርም አለን። ሶስት ነገሮችን በቀላሉ አዘጋጀን ማለት ነው። ሌላው ግን እዚህ ጋር ወሳኝ ነገር ምንድነው? ክራይቴሪያን በደንብ መጠቀም አለባችሁ ማለት ነው። አንደኛው የማይክሮሶፍት አክሰስም ጥቅሙ ይሄኛው ነው። ለምሳሌ ካላችሁ ዳታ ውስጥ እናንተ ከፍተኛ ተከፋዮችን ምናምን ማውጣት ትችላላችሁ፣ የፈለጋችሁትን ብቻ። ለምሳሌ እዚህ ጋር ከ400 በላይ ያገኘሁባቸውን ለማውጣት ከፈለኩኝ ፔ የሚለው ጋር ያለሁት እንደምታዩት ኮርስ ይላል። ከዛ እዚህ ጋር ልምጣና ለምሳሌ ግሬተር ዛን 100 ልበል፣ ወይም ከ100 በላይ ያስገኙትን ማለት ነው ብቻ ነው ማየት የፈለኩት። ከዛ እዚህ ጋር ልምጣና ወደ ዲዛይን ቪው ልቀይረው። እንደምታዩት እዚህ ጋር ፔ የሚለው ጋር 500 እና 400 አለ ማለት ነው። ስለዚህ ሌሎችም ካሉ ያወጣልኛል። መለስ ስልበልና ደግሞ እዚህ ጋር ይሄን ልቀይረው። ለምሳሌ ከ400 በላይ ስንት አለኝ የሚለውን ደግሞ ቼክ ላድርግ፣ ወይም ያስገኙልኝን 400። ይሄን ልቀይረው 400 አደረኩት። ከዛ ልምጣ አሁንም ልንካው 400 እንደምታዩት አንድ ብቻ ነው ያለው ማለት ነው። ስለዚህ እናንተ ብዙ ዳታ ባላችሁ ቁጥር እንደዚህ እየመረጣችሁ የምትፈልጓትን ብቻ ማየት ትችላላችሁ ማለት ነው። ለብዙ ነገር ነው ይሄኛው ፓርት የሚጠቅማችሁ። እዚህ ጋር በስማቸው ፍሊተር እያደረጋችሁ የፈለጋችሁትን ክራይቴሪያ እያስገባችሁ ማውጣት ይቻላል። እዚሁ ማየት ደግሞ ከፈለጋችሁ ወደዛ ሳትሄዱ ምን ማድረግ ይቻላል? ይሄንን ከመረጣችሁለት በኋላ ክራይቴሪያውን ከላይ ረን የሚል አለ። ረን የሚለውን ብትነኩታው ቀጥታ ወደዚህ አውጥቶም ያሳያችኋል። በጣም ብዙ አይነት አማራጮች ነው ያሉት። በተመሳሳይ ግን እዚህ ጋር ፍሊተር ያደረጋችሁትን ነገር ስኩዌር ላይ ማየት ከፈለጋችሁ እዚህ ጋር እንደምትመለከቱት ስኩዌር አለላችሁ ማለት ነው። ክሊክ ብናደርገውም ምን ተሰርቶ ምን እንደመጣ ፎርሙላውን በቀጥታ ያስቀምጥላችኋል። ከዚህ በፊትም ስኩዌር ላይ ትሰራላችሁ እንዲህ አይነት እንትኖችን ስንጽፍ ነበር። ስለዚህ በሰከንዶች ውስጥ ራሱ ጽፎ ያዘጋጀውን እዚህ ጋር ማግኘት ትችላላችሁ ማለት ነው። አሁን ወደ ሪፖርት ነው የምንሄደው። ወደዛ ከመሄዳችን በፊት ግን ቅድም እንትን ያደረግነውን ነገር እንመልሰው ወደ ቦታው። ዳታቤዝ ሪሌሽንሺፕ ላይ እንትን የሰራነውን አጥፍተነው ነበረ። ሪሌሽን የሚለውን ልንካና ስቱደንት አይዲን ከስቱደንት አይዲ ነበረ ሪሌት ማድረግ የፈለግነው። ስቱደንት አይዲ ከስቱደንት አይዲ ክሬት እንበለው። ቅድም ኤዲት ለማድረግ እንዲመቸን ስላጠፋ ነው እንጂ እንደዚህ ነበረ ማለት ነው መጀመሪያ። ከዛውን እነዚህን ዘግታችሁ መውጣት ትችላላችሁ። ሴቭ ያልተደረገ ካለ ሴቭ ማድረግ ይቻላል። ከስር ሴቭ ብለዋል ይሄንንም። ስለዚህ ከዛው ሊንኩንም ስላስተካከል ነው። ለምሳሌ እንመለስና እዚህ ጋር ፎርማችን ጋር እንምጣ። ስቱደንት ፎርም የሚለውን እንካው። ከላይ የስቱደንት ፎርማችንን እንደ አዲስ መሙላት እንችላለን ማለት ነው። ተጨማሪ ሰዎች ካሉ ከላይ ስንሞላው ሊንክ ያደረግነው ነገር እንደምታዩት ከስር ይመጣልናል። ኮርስ አይዲያችሁ አለ፣ ከዛ ስኬጁል አለ ማለት ነው። ለምሳሌ እዚህ ጋር ልምጣና አድናቆት ብዬ ሰርች ላድርግ። እንደዚህ ሙሉ መረጃ የኔ የመጣውን ከፍ አድርጌ ባሳያችሁ ስሜ ይመጣል። ከስር ደግሞ ሁለተኛው ቴብልም ሙሉ መረጃውን ይዞ ይመጣል ማለት ነው። እንቀይረው ደግሞ ለምሳሌ እዚህ ጋር የሃናን ከሆነ የፈለኩት ሃና ብዬ ጽፋለሁ። እንደምታዩት አውቶማቲካሊ እየተቀያየረ ይመጣል ማለት ነው። ይሄንን ሃና ብዬ እንደዚህ ልጻፈው። ስለዚህ በዚህ መልክ ሊንኩን በስርዓት ካገናኛችሁት ሁለቱንም አብሮ እንደዚህ ያሳያችኋል ማለት ነው። ይህን ከሰራን አሁን ደግሞ ሪፖርት ወደ ማድረግ ነው የምንሄደው ማለት ነው። ሪፖርት ለማድረግ ከላይ ክሬት የሚል አለ። መጀመሪያ ግን ሪፖርት ማድረግ የፈለጋችሁትን ነገር ትመርጣላችሁ። ለምሳሌ ይሄኛውን ኳየሪ ፋይናል የሚለውን ከሆነ የፈለኩት እሱን መርጠዋለሁ። ይሄንን ማለት ነው። ይሄን ብቻ ከሆነ ይሄንን እንደ አማራጭ ደግሞ ቁጥሮቹ እንዳለ እነዚህ ይቅሩና ይሄን ያሳየኝ። አሁን ይሄንን ሪፖርት ላደርገው ፈልጌያለሁ። ስለዚህ እመርጠዋለሁ። ከዛ ክሬት የሚለው ጋር መሄድ ነው። ብዙ አይነት ሪፖርት የሚሉ አሉ። ለምሳሌ ቤዚክ የሚለውን ይሄኛውን ልንካው፣ የስ ልበለው። ሪፖርቱ እንደምታዩት በዚህ መልክ ተዘጋጀ ማለት ነው። ከዛ ይሄንን ፔጅ 1 ነው እያለኝ ነው። አንድ ፔጅ ብቻ ነው ያለው እንደምትመለከቱት። ቀኑን እዚህ ጋር አውቶማቲካሊ ያስቀምጠዋል፣ ሰዓቱን ያስቀምጠዋል። ይሄንንም ሴቭ ማድረግ ትችላላችሁ። ሴቭ ለማድረግ ምንድነው የምታደርጉት? ለመዝጋት ስትሞክሩ ሴቭ ማድረግ አትፈልጉም ወይ ይላችኋል። ወይም ላው ላይ ትመጡና ራይት ክሊክ ነክታችሁ ሴቭ የሚለውን ትነካላችሁ። ከዛ ይሄ ለሪፖርት የተዘጋጀ ነው ሪፖርት። ከዛ ኦኬ እንላለን። አዲስ ተፈጠረ ማለት ነው። ከዛ አሁን እዚህ ጋር ያሉትን ነገሮች ልዘጋጋቸው። አሁን ሁለት ቴብል አለን፣ ኳየሪ አለን፣ ፎርም አለን፣ ሪፖርት አለን። ስለዚህ ሌላ ጊዜ ስንፈልገው ሪፖርታችን ነው በዚህ መልክ ማሳየት እንችላለን። ተጨማሪ ሪፖርት ማምጣትም ይቻላል። ለምሳሌ የስቱደንት ይህንን ዝርዝሩን እንደ ሪፖርት ላቀርበው ከፈለኩ ምን አደርጋለሁ? ክሬት። ከዛ እዚህ ጋር እንመጣና ሪፖርት
ከዛ እንደምታዩት ሪፖርቱ ይሄን ይመስላል። አንድ ፔጅ ነው ያለው። ኤዲት ማድረግ ይቻላል። በከለሩን፣ ቲሙን ብዙ ነገር መቀየር ትችላላችሁ። ያምራል ብላችሁ ባሰባችሁት መጠን ይሄንን ማስተካከል ይቻላል ማለት ነው። ከዛ አሁንም ሴቭ ታደርጉታላችሁ። ይሄውና ራይት ክሊክ ከዛ ሴቭ ስቱደንት ሪፖርት ልበለው ባጭሩ እንደዚህ STREP ያልኩት ከዛ እዚህ ጋር ይገባል። ሌሎች ሪፖርቶቻችሁንም በዚህ መልክ ትሰበስባላችሁ ማለት ነው። ይሄንን አሁን መዝጋትም ይቻላል። የስ እንበል ሴቭ ያልተደረገ ነገር ካለ። ከዛ ይሄንን ሙሉ ስራውን ደግሞ ሴቭ ማድረግ ከፈለጋችሁ ከላይ ፋይል የሚል አለ። ፋይልን ትነካላችሁ። ከዛ ሴቭ ቅድምም አድርጎታል። ቦታውን ግን ማግኘት ከፈለጋችሁ እንዲህ እየመጣችሁ እንደ አዲስ ሴቭ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር ልምጣና ሴቭ አስልበለው። ይሄውና ቦታ ያስመርጣችኋል። ደስ ያላችሁ ቦታ ላይ ማስቀመጥ ትችላላችሁ፣ ሌላ ጊዜ ስትመጡ እንድታገኙት ማለት ነው። ከዛ እዚህ ጋር ለምሳሌ እንትን ልጨምርበት፣ ፋይናል የሚል ነገር አስገባሁበት። ከዛ ሴቭ እለዋለሁ ማለት ነው። ሴቭ አድርገነዋል። አሁን ኤዲት ማድረግ ስንፈልግ ኢኔብል ኤዲቲንግ ብለን ማድረግ እንችላለን። ዘግቼዋለሁ። እንደ አዲስ አሁን ሌላ ጊዜ መክፈት ስፈልግ እመጣና ክሊክ አደርግበታለሁ። ይሄውና ፋይናል ብለን ነበር ሴቭ ያደረግነው። ቴስት ነው ይላል። አሁን ሴቭ የተደረገ ነው። ልክፈተው። ኤዲት ለማድረግ ስፈልግ ከዛ ኢኔብል ኤዲቲንግ እና የቀሩኝን ነገሮች እየገባው ወይም አዳዲስ ፎርም ካሁን በኋላ መሙላት ካለብኝ እዚሁ ላይ እሞላለሁ ማለት ነው። ሌላው ደግሞ ምንድነው የምትፈልጉትን ነገር ብቻ መርጣችሁ ፕሪንት ማድረግ ይቻላል። ለምሳሌ ኮርስ የሚለውን ወይም ደግሞ ልክፈተውና እንመልከተው። ይሄንን ስቱደንት የሚለውን ማድረግ እንችላለን። ይሄንን ፕሪንት ላድርገው ፈልጌያለሁ። ስለዚህ ምን ታደርጋላችሁ? ከላይ ፋይል የሚል አለ። ፋይልን ትነካላችሁ። እዚህ ከመጣችሁ በኋላ አማራጮች አሉላችሁ። ዝቅ ትሉና ከስር ፕሪንት የሚል አለ። ፕሪንት የሚለውን ስነኩ ኦፕሽኖች ይመጣሉ። በጣም ብዙ አይነት ኦፕሽኖች አሉ እንደምታዩት። ለምሳሌ ፕሪንት ፕሪቪው ወይም ፕሪንት ሲደረግ ምን ይመስላል የሚለውን ቼክ ማድረግ ከፈለጋችሁ ፕሪንት ፕሪቪው የሚለውን ትነኩታላችሁ። ከዛ ያሳያችኋል። እንደምታዩት አንድ ፔጅ ነው ያለው። ይሄን ይመስላል እያለኝ ነው። በጎን በኩል እንዲሆን ከፈለኩኝ አሁን ፖርትሬት ላይ ነው ያለው። ላንድስኬፕ ብለው በሰፊው በኩል ይሆናል እንደምታዩት ማለት ነው። በሰፊው ወረቀት በኩል ይሆናል። ፖርትሬት ላንድስኬፕ እያደረጋችሁ መቀየር ይቻላል። ሴትአፑንም እዚህ ጋር ፔጅ ሴትአፕ የሚል አለላችሁ። ይህን ትነኩና ሴትአፑን ወይም መርጅኑን ማስተካከል ትችላላችሁ ማለት ነው። ቶፕ ላይም አንድ ነው፣ አንዳንድ ነው እንደምታዩት ገባ ገባ ያለው። ከተስማማችሁ ኦኬ ትላላችሁ። መርጅን እዚህ ጋር ማሉላችሁ የተለያየ አማራጭ ናሮ ዋይድ እያደረጋችሁ እያያችሁ እንደዚህ መጠቀም ትችላላችሁ። በተመሳሳይ ሳይዙንም ከፍና ዝቅ ማድረግ ይቻላል። ለምሳሌ ኤ4 ወረቀት ከሆነ የፈለጋችሁት ኤ4 ማድረግ ትችላላችሁ። ከዛ በኋላ በቀጥታ ለፕሪንት ማዘዝ ወይም ማዘጋጀት ይቻላል። ሁለት እንዲያደርጉ ከፈለጋችሁ ደግሞ ሁለት ፔጅ ማድረግ ይቻላል። በአንድ ፔጅ እንዲያልቅ ከፈለጋችሁ ደግሞ ዋን ፔጅ ማድረግ ይቻላል ማለት ነው። ከዛ እዚህ ጋር መታችሁ ፕሪንት የሚለውን መንካት ነው። የተገናኘ ፕሪንተር ካለ በቀጥታ ፕሪንት ያደርግላችኋል። ስለዚህ ፕሪንት እስከማድረግ ያለው ደረጃ ይሄን ይመስላል ማለት ነው። በዚሁ አጋጣሚ ግን የተለያዩ ኤክሴል ላይ የተሰሩ ፋይሎችም ካሏችሁ እዚህ መጻፍ አይጠበቅባችሁም። ከኤክስተርናል ዳታ ወይም ደግሞ ኤክስተርናል ዳታ የሚል አለ እዚህ ጋር። ከዛ ከየት ነው ሶርሱን የምታመጡት ይላል። ይሄን ነክታችሁ ዳታቤዝ በጣም ብዙ አማራጭ አለ። ከኤክሴል ሁሉ ማምጣት ትችላላችሁ። ኤክሴል ላይ የተዘጋጀ ፋይል ካላችሁ ከዛ አምጥታችሁ በቀጥታ መስራት ይቻላል ማለት ነው። እዚህ ላይ ለምሳሌ ማይክሮሶፍት ኤክሴል ላይ ከተዘጋጀ ውስጥ አንዱን አምጥቼ ላሳያችሁ። እዚህ ጋር መንካት ይቻላል። እንዳልኳችሁ ደግሞ እዚህ ጋር መታችሁ ፍሮም ከዛ በኋላ ኤክሴል እንበለው። ከዛ ከየት ነው የምታመጡት ይላል። ብሮዝ የሚለውን እንንካና ሴቭ ወደ አረጋችሁት መሄድ ትችላላችሁ ማለት ነው፣ ወደ ኤክሴል ፋይላችሁ። እንደ ምሳሌ ስለሆነ አንድ ኤክሴል ልምረጥ። ለምሳሌ እኛውን ፋይል ልምረጠው። ኦፕን እላለሁ። ምርጫዎች ይመጣላችኋል። እዚህ ጋር ኦኬ ትላላችሁ። ከዛ ያሳያችኋል። የምታስተካክሉት ነገር ከሌለ ኔክስት ኔክስት እያላችሁ መሄድ ብቻ ነው ማለት ነው። አሁን ጨርሷል። ሁሉም ነገር ገብቷል። ፊኒሽ እለዋለሁ። አሁን እዚህ ጋር ተመልከቱት። ኮርስ ስቱደንት የሚል ነገር ብቻ ነው ያለን። አዲስ ተጨማሪው መግባት አለበት ማለት ነው። ይሄንን ክሎዝ ስለው መግባት ይኖርበታል። ገባ። ሽቷል ይላል። ምን እንደሆነ ቼክ እናድርገው። ደብል ክሊክ እናድርግበትና እንደምታዩት ፈርስት ኔም እዚህ ጋር፣ ከዛ ከላይ ይሄንን ስሙን ኤዲት ማድረግ ትችላላችሁ ማለት ነው። እዚህ ጋር የትምህርት አይነቶች ናቸው እነዚህ። ከዛ እዚህ ጋር ለምሳሌ እንግሊዘኛ ማትስ እያለ ይቀጥላል። በቴብል ስር ነው ደግሞ የገባው። ከዛ የዚህ ስም አሁን ልንቀይረው እንችላለን። እላው ላይ ራይት ክሊክ እንንካና ሪኔም የሚል ይመጣል። እንደዚህ እናድርግበት። ሪኔም ለማድረግ ግን አትችልም፣ መጀመሪያ ዝጋው እያለኝ ነው። ስለዚህ ልዝጋው። ተዘጋ። ራይት ክሊክ ከዛ ሪኔም የሚለው ጋር እንምጣና ስሙን አሁን እንቀይረዋለን ማለት ነው። እንደ ምሳሌ ስለሆነ ወይም ግልጽ እንዲሆንላችሁ ፍሮም ኤክሴል ልበለው። ከኤክሴል የመጣ ቴብል እንደሆነ እንዲለይ ነው። ከዛ አሁን 3 ቴብል ሆነኝ ማለት ነው። የተዘጋጀ ቴብል አመጣው። ደብል ክሊክ ባደረግ አሁን የዚህ ይቀመጥልኛል። ከዛ የምጨምረው ነገር ካለ መጨመር እችላለሁ። ስለዚህ የማይክሮሶፍት አክሰስን ምንነት አይተናል። እንደዚሁም ደግሞ
ኮምፖነንቶቹን አይተናል። እንዴት መክፈት እንደምንችል ተመልክተናል ማለት ነው። በተጨማሪም የራሳችንን ቴብል ክሬት አድርገናል። ክሬት ያደረግነው ቴብል ውስጥ ደግሞ የተለያዩ ዳታዎችን አስገብተናል ማለት ነው። ፎርምም አዘጋጅተናል። በፈለግነው ሰዓት አዳዲስ ፋይሎችን ወይም ደግሞ አዳዲስ ዳታዎችን የምናስገባበት ማለት ነው። ኳይሪም ቅድም እንዳያችሁት ቢውልድ አድርገናል ማለት ነው፣ ወይም ክሬት አድርገናል። መጨረሻ ላይ ደግሞ ሪፖርት ጀነሬት አድርገናል። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።